ከልቦ በቀረበው ትርታ 97.6 ኤፍኤም የህዳር 17 2018 የትርታ ቁርስ መሰናዶ ነው በማድመጥ ላይ የምትገኙት። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዜናዎችን ወደ እናንተ የምናደርስበት ነው። ከሀገር ውስጥ እናስቀድማለን። በትምህርት ቤቶች አካባቢ አዋኪ ድርጊቶችን በሚፈጽሙ አካላት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ደንብ ማስከበር ባለስልጣን አስታወቀ። ትውልድን የሚያመክኑ አዋኪ ድርጊቶችን የሚፈጽሙ አካላት ከድርጊታቸው እንዲታቀቡም ባለስልጣኑ አስጠንቅቋል። ባለስልጣኑ በቂርቆስ ክፍለ ከተማ ወረዳ 2 በአዋኪ ድርጊት ገንዘብ ለማግኘት ተሰማርተው በነበሩ ግለሰቦች ላይ በሰራ ኦፕሬሽን 98 የሺሻ ማስጨሻ እቃዎች እንዲወገዱ መደረጉን አስታውቋል። ለትውልድ ገዳይ የሆነውን አዋኪ ድርጊት በተለይ በትምህርት ቤቶች አካባቢ የተለያዩ ሱስ የሚያስይዙና ያልተገቡ ድርጊቶች እንዳይከናወኑ ከባለድርሻ አካላት ጋር እየሰራ እንደሚገኝ ባለስልጣኑ ገልጿል። በመዲናዋ አዋኪ ድርጊት በሚፈጽሙ ግለሰቦችና ተቋማት ላይ የተጀመረው ደንብ የማስከበር ስራ ተጠናክሮ ይቀጥላልም ብለዋል። ህጻናት እንደተወለዱ ወዲያውኑ የሚሰጠውን የጉበት በሽታ መከላከያ ክትባት በአገር አቀፍ ደረጃ የማስጀመሪያ መርሃ ግብር ትላንት በአበበች ጎበና ሆስፒታል ተካሂዷል። በመርሃ ግብሩ የተገኙት የጤና ሚኒስቴር ዴኤታ ዶክተር ደረጀ ድሁማ የጉበት በሽታ በሀገሪቱ ከፍተኛ የጤና ችግር መከላከል አንዱ መሆኑን ጠቅሰው ጤናማ ማህበረሰብን ለመፍጠር እየተደረገ ስላለው ጥረት የዚህ የተጠናና ውጤታማ ክትባት መጀመር ወሳኝ ነው ብሏል። ማህበረሰቡ የክትባቱ ተጠቃሚ እንዲሆን በተለይም እናቶች በጤና ተቋማት እንዲወልዱ በማሳሰብ ሁሉም የበኩሉን አስተዋጽኦ እንዲያበረክት ጥሪም አቅርበዋል። አዲሱ የጉበት መከላከያ ክትባት ህጻናት ከወለዱ በ24 ሰዓታት ውስጥ የሚሰጥ እንደሆነም ተገልጿል። ይህ ክትባት ከተጀመረ በኋላም ሌሎች የህጻናቱ ክትባቶች እንደ ዕድሜያቸው መውሰድ የሚቀጥሉ ሲሆን የፔንታቫላንት ክትባትም ህጻናት በ6ኛ በ10ኛና በ14ኛ ሳምንት ዕድሜያቸው ይሰጣቸዋል ብለዋል። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በበኩላቸው የጉበት በሽታ ከሚተላለፍባቸው ዋነኛ መንገዶች አንዱ ከእናት ወደ ልጅ መሆኑን አረጋግጠው ህጻናትን እንደተወለዱ ወዲያውኑ ክትባቱን እንዲወስዱ ማድረግ ዋነኛ የመከላከያ መንገድ መሆኑን አስገንዝበዋል። የአበበች ጎበና ሆስፒታል ስራ አስኪያጅ ዶክተር ዱሬቲ ጀማል እንደገለጹት ይህ ክትባት በሽታው ከእናት ወደ ልጅ በወሊድ ጊዜ የሚተላለፈውን መንገድ በመዝጋት ረገድ ከፍተኛ ጠቀሜታ አለው። አድማጮች ከሀገር ውስጥ ያደመጣችኋቸው ዜናዎችን አጠናቀን አሁን ደግሞ ወደ ባህር ማዶ እንሻገራለን። ከአፍሪካ እናስቀድምና ሱዳን እናገኛለን። በሱዳን ተባብሶ የቀጠለው ጦርነት የሰብአዊ ቀውሱን አስከፊ ማድረጉን የአውሮፓ ህብረት አስታወቀ። ህብረቱ ትላንት ባወጣው መግለጫ መቋጫ ያጣው ጦርነት ረሃብ እና በሽታ እንዲስፋፋ ማድረጉን ነው የገለጸው። የአውሮፓ ህብረት የአደጋ ጊዜ ጉዳት ተጠሪ ሀድጃ ላሂቢብ እንደገለጹት ከሆነ በሱዳን በተለይም በዳርፎር እና ኮርዶፋ ግዛት ያለው ሁኔታ አስደንጋጭ እንደሆነም ገልጸዋል። ግጭቱ ከተቀሰቀሰበት እንደ አውሮፓውያን አቆጣጠር አፕሪል 2023 ጀምሮ ከ120 በላይ የእርዳታ ሰራተኞች በጦርነቱ ምክንያት መገደላቸውን ነው ሀድጃ ላሂቢብ ያስታወቁት። ከ21 ሚሊዮን የሚልቁ የሀገሪቱ ዜጎች አፋጣኝ የዕለት ደራሽ ምግብ እንደሚያስፈልጋቸውም ነው በሪፖርቱ የተመላከተው። በመጨረሻም የቀድሞው የብራዚል ፕሬዚዳንት ጃኢር ቦልሶናሮ 27 ዓመታትን በእስር ላይ እንዲያሳልፉ ተበየነባቸው። የ70 ዓመቱ የቀድሞ ፕሬዚዳንት ቦልሶናሮ እንደ አውሮፓውያን አቆጣጠር 2022 በብራዚል የተካሄደውን ምርጫ ከዲሞክራሲያዊና ህገ መንግስታዊ መንገድ ውጪ በኃይል ስልጣናቸውን ለማስቀጠል መፈንቅለ መንግስት አሲሯል የሚል ክስም ቀርቦባቸው እንደነበር ይታወሳል። በቀረበባቸው ክስ ጥፋተኛ የተባሉት የቀድሞ ፕሬዚዳንት ቦልሶናሮ ለሀገሪቱ ከፍተኛ ፍርድ ቤት ይግባኝ አሰምተው የነበረ ቢሆንም ፍርድ ቤቱ ይግባኙን ውድቅ በማድረግ ፍርዱን አጽንቷል። በዚህም መሰረት ብራዚሊያ ወደሚገኘው የሀገሪቱ ፌዴራል ፖሊስ እስር ቤት መወሰዳቸው ተገልጿል። ፍርዱ የ27 ዓመት እስርን አጠናቀው ቢወጡም ለአውሮፓውያን አቆጣጠር እስከ 2060 ከምንም አይነት መንግስታዊ ኃላፊነት ቦታ መታገዳቸው ተገልጿል። ቦልሶናሮ በበኩላቸው ከ2026 ጠቅላላ ምርጫ እንዳይሳተፉ ሆን ተብሎ የተደረገ ነው ሲሉ መግለጻቸው ተሰምቷል።
ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማት አሉ። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ድንገት ወደ 8294 ደውለው ወይም በራይድ አፕ ተጠቅመው ደህንነቶ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው አረፍ ሲሉ የቤት የመኪና የዱባይ ደርሶ መልስ ትኬት ከነሙሉ ወጪዎት ጋር እንዲሁም በርካታ የራይድ ነፃ ጉዞዎችን ጨምሮ የዘመናዊ ስልኮች ባለ ዕድል ሆነው ወደ ቤቶ ይገባሉ ይሎታል ራይድ ትራንስፖርት። በ8294 ደውለው ራይድ ብቻ ሳይሆን ዕድልም ይጠራሉ የሚሎት ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። ሌላኛው አጋራችን ማን እንዳናት የሚላችሁ እናት ባንክ ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ስላንቺ የሴቶች የቁጠባ ሂሳብ በተለይም ሴቶችን የሚያበረታታ የቁጠባ ሂሳብ ነው። ኦሚ ከወለድ ነጻ የባንክ አገልግሎቱን ለሚፈልጉ የማህበረሰብ ክፍሎች ለተጠቃሚዎች እያደረሰ ይገኛል። እናት መላ ወይም ዩኒካሽ የተሰኘ የክፍያ ስርዓትም አላቸው። በዚህም የክፍያ ስርዓት እንግዲህ ወላጆች ልጆቻቸውን ከማስመዝገብ ጀምሮ ወርሃዊ ክፍያቸውን መፈጸም፣ ባሉበት ነው የልጆቻቸውን ውጤት ማስተዳደር እንዲሁም የጉዞና የመጽሐፍ ግዢ ክፍያዎችንም መፈጸም ያስችላቸዋል። ወላጆች ምናልባትም በልጆቻቸው ጉዳይ ትምህርት ቤት መገኘት ሲኖርባቸው የተለየ ነገር መጠቀም ሳይጠበቅባቸው የአጭር የጽሁፍ መልእክት የሚደርስበትን መንገድ አመቻችቷል። እናት መላ ወይም ዩኒካሽ ማለት ነው። በዚህም የተነሳ በኢትዮጵያ የሚገኙ ትምህርት ቤቶችን አብረውን እንዲሰሩ እንጋብዛለን ይላል። ማን እንደ እናት የሚላችሁ እናት ባንክ የሂሳብ አጋራችን ነው። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዜናዎችን ወደ እናንተ የምናደርስበት ነው። ከሀገር ውስጥ የተሰሙ ዜናዎችን በማሰማት ወደ ቀዳሚው ዜና እናልፋለን። የማርበርግ ቫይረስን በራስ አቅም መከላከልና መቆጣጠር የሚያስችል ሀገር አቀፍ ግብረ ኃይል በማቋቋምና የክስተት አስተዳደር ስርዓት በመዘርጋት በትኩረት እየተሰራ መሆኑን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገለጸ። የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር መልካሙ አብቴ እንደገለጹት የማርበርግ ቫይረስ ከዚህ ቀደም በተለያዩ ሀገራት እየተከሰተ መሆኑን ተናግሯል። በአሁኑ ወቅት በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው የማርበርግ ቫይረስ ከታማሚው ሰው ከሚወጣ ፈሳሽ ጋር የሚኖር በቀጥታ ንክኪ የሚተላለፍ መሆኑንም አንስተዋል። በቫይረሱ የተያዘ ሰው ምልክቶች ትኩሳት፣ የሰውነት መቆረጣጠም፣ ደም መፍሰስ መሆናቸውን ጠቁመው መሰል ምልክቶች የታዩበት ሰው ወደ ጤና ተቋም መሄድ እንደሚገባው አስገንዝበዋል። ቫይረሱ መከሰቱን ተከትሎ በጤና ሚኒስቴር ዶክተር መቅደስ ዳባ የሚመራ ሀገር አቀፍ ግብረ ኃይል መቋቋሙን ገልጸው ግብረ ኃይሉ በየቀኑ በሽታው ያለበትን ደረጃ በተመለከተ ግምገማ እያካሄደ እንደሚገኝ አብራርተዋል። በተጨማሪም ሀገር አቀፍ የክስተት አስተዳደር ስርዓት ዘርግቶ የቅንጅትና የማስተባበር ስራ እየተከናወነ መሆኑን ጠቁመው ከፍተኛ የባለሙያዎች ቡድን ተቋቁሞ የማከም ቅኝትና ልየታ የማድረግ ስራ እየተከናወነ መሆኑን ተናግረዋል። በአሁኑ ወቅት ምርመራ የሚደረግበት ተንቀሳቃሽ የላቦራቶሪ ወደ ጂንካ ተልኮ እየተሰራ መሆኑን ጠቅሰው ለሕክምና የሚያስፈልጉ የሎጂስቲክስ አቅርቦት ተደራሽ መደረጉንም ለኢዜአ ገልጸዋል። በሽታውን ለመከላከል ከትራንስፖርትና ሎጂስቲክ ሚኒስቴር ከሃይማኖት አባቶች ከመገናኛ ብዙሃንና ሌሎች ባለድርሻ አካላት ጋር እየተከናወኑ ያሉ ተግባራት ተጠናክረው እንደሚቀጥሉም ተናግረዋል። ኮቪድ-19 በተከሰተበት ወቅት ዝግጅት ላይ መስራት ከምላሽ እስራኤል ውጤታማ እንደሚያደርግ ግንዛቤ በመወሰዱና ልምድ በመቀሰሙ የሰው ኃይል ስልጠና፣ የሕክምና ተቋማትን የማስፋፋትና አቅማቸውን የማሳደግ ስራ መሰራቱን ተናግረዋል። ከጤና ሚኒስቴርና ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ተከታታይነት ያለው መረጃን በመስጠት የተግባቦት ስራን ለማጠናከር እንደሚከናወን ጠቁመዋል። ማህበረሰቡ ከሚመለከታቸው አካላት ብቻ የሚወጡ የጥንቃቄ መልእክቶችን በመተግበር በሽታውን መከላከል እንዳለበት ገልጸዋል። ጥያቄ ያለው ሰው በነጻ የስልክ መስመር 8335 አሊያም 952 በመደወል በማንኛውም ሰዓት አስፈላጊውን መረጃ ማግኘት እንደሚችልም ነው የጠቆሙት። የባህር ዳር ዩኒቨርሲቲ ራስ ገዝ ለመሆን የሚያስችለውን የተሟላ ዝግጅት ማድረጉን ገለጸ። ከፍተኛ የትምህርት ተቋማት የተሻለ አካዳሚያዊ የፋይናንስና አስተዳደር ነጻነት ኖሯቸው ለትምህርት ጥራት እንዲሰሩ ራስ ገዝ መሆናቸው መልካም ጅማሮ መሆኑን ሲገለጽ ቆይቷል። በዚህም ከመንግስት ዩኒቨርሲቲዎች ውስጥ 10 ራስ ገዝ እንዲሆኑ የታቀደ ሲሆን ከነዚህ መካከል የባህር ዳር ዩኒቨርሲቲ አንዱ ነው።
የዩኒቨርሲቲው ፕሬዚዳንት ዶክተር መንገሻ አየነ የከፍተኛ ትምህርት ተቋማት በራስ ገዝነት እንዲካተቱ መደረጉ የመማር ማስተማር የምርምርና የቴክኖሎጂ ፈጠራ ስራዎችን በተሻለ ደረጃ ማከናወን የሚያስችላቸው መሆኑን አንስተው የባህር ዳር ዩኒቨርሲቲ በትራንስፎርሜሽን እቅዱ አካቶ እየሰራ ስለሆነም አስረድተዋል። የትምህርት ጥራትን በማረጋገጥ ከሀገሪቱ አቅምና ገበያውን መሰረት ያደረገ የሰው ኃይል ለማፍራት የዩኒቨርሲቲዎች ራስ ገዝነት ወሳኝ መሆኑን በመጥቀስ ለዚህም ባህር ዳር ዩኒቨርሲቲ ዝግጅቱን ማጠናቀቁን ገልጸዋል። የባህር ዳር ዩኒቨርሲቲ በምርምርም ሆነ መማር ማስተማር እንዲሁም በቴክኖሎጂ ፈጠራና በማህበረሰብ አገልግሎት ተመራጭ ዩኒቨርሲቲ ሆኖ ለመዝለቅ የሚያስችል የተሟላ ዝግጅት አድርጓል ብለዋል። በዚህም መሰረት ዩኒቨርሲቲው የሰው ኃይል ስምሪት፣ ሀብት የማመንጨት አቅም፣ አስተዳደራዊ መዋቅርና መሰል ተግባራትን በማካተት ውስጣዊ ግምገማ በማድረግ ውጤቱን ለትምህርት ሚኒስቴር መላኩን አስታውቀዋል። ከዚህ ቀደም የአዲስ አበባ ዩኒቨርሲቲ ራስ ገዝ በመሆን የመማር ማስተማር ስራውን በማከናወን ላይ መሆኑንም ይታወቃል። አድማጮች ከሀገር ውስጥ የተወጣጡ ዜናዎችን ነበር ያደመጥነው። አሁን ደግሞ ወደ ባህር ማዶ ዜናዎች እናልፋለን። በቅድሚያም ሞሮኮ እናገኛለን። ሞሮኮ ለሞሪታኒያ የግብርና ልማት ስራዎችን ድጋፍ አደረገች። የድጋፉ አካል የሆነው 1000 ሊትር የጸረ ተባይ መከላከያ መድኃኒት ነው ከሞሮኮ ወደ ሞሪታኒያ ለድጋፍ የተላከው። የተደረገው 100,000 ሊትር የጸረ ተባይ መከላከያ መድኃኒት ሲሆን ድጋፉ የሀገሪቱን ጠንካራ የሁለትዮሽ ትብብር የሚያሳይና የሚያበረታታ ሲል ነው የተገለጸው። እንደ ፋኦ መረጃ ከሆነ የአፍሪካ ሀገራት ጠንካራ የምግብ ስርዓት ለመዘርጋትና የምግብ ዋስትናን ለማረጋገጥ ሀገራት በትብብር መስራት ይጠበቅባቸዋል። ዘገባው የሞሮኮ ኒውስ ወርልድ ነው። በመጨረሻም አሜሪካ መራሹ የሩሲያ ዩክሬን የሰላም ንግግር ተስፋ ሰጪ መሆኑ ተነገረ። የአውሮፓ ህብረት ከፍተኛ ባለስልጣናት በጉዳዩ ላይ እንደገለጹት ጦርነቱን ለመቋጨት እየተደረገ ያለው ንግግር ላይ ባለሙሉ ተስፋ እንደሆኑም ተገልጿል። የፊንላንዱ ፕሬዚዳንት አሌክሳንደር ስታብ በበኩላቸው በኤክስ ገጻቸው ባጋሩት ጽሑፍ የሰላም ውይይቱን በቅርበት እየተከታተሉ መሆኑን ገልጸው ጦርነቱን ለመቋጨት በርካታ እርምጃ የተካሄደበት መሆኑን ጠቅሰዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ድርድሩን በስኬት ለማጠናቀቅ ተቃርበናል ሲሉ መግለጻቸው ይታወሳል።